ለአብርሃም ዛሬ የጥሪ ወረቀት መጥቶለታል። እንዲሁም ደግሞ ለሩታ የማስጠንቀቂያ መልእክቶችን መጥተውላታል። እሱስ ምንድነው ለምንድነው የሚለውን ነገር ማስደምጣችሁ ይሆናል። ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብርሃምና ደስታ እንግዲህ ዛሬ ተገናኝተው ሲገናኙም ደግሞ ከደስታ ለአብርሃም የጥሪ ወረቀት መጥቶለታል። ከዚህ በፊት ያስደበደብከኝ አንተ ነህ፣ ማንም ሊያስደበድበኝ አይችልም አይነት ነገር ነው ነገሩና ያው እንግዲህ አብርሃም ይሄን ነገር ያደርጋል የሚል ግምቱም የለኝም። ግን ደግሞ እንደዛ ካሰበ እንግዲህ ልጁ ምንም ማድረግ አይቻልም። ያው ታውቃላችሁ ከሩታ ጋር ባለው ምክንያት እንግዲህ ወይም ደግሞ ሩታን ስላፈቅራ ስለወደዳት ያው ግዴታ ባሏ አብርሃም እስከሆነ ድረስ አብርሃም ነው ይሄን ነገር የሚያደርገው የሚል ግምት ይኖራል። ግን ደግሞ አብርሃም ሳይሆን ይሄን ነገር ያደረገው ጓደኞቹ ናቸው። ለምን ከአብርሃም ህይወት እንዲወጣና ከሩታ ጋር እንዳይሆን ስለሚፈልጉ እንጂ እውነት እሱ ልኳቸው አይደለም። በዚህ ልክ ደግሞ መጃጃሉ ማስፈለጊ አይደለም። ለምን በቃ አሁን ላይ ሰው በጣም እየተሰላቸ ነው ያለው። አዲስ ነገር ለምን ደግሞ አትፈጥሩና በአዲስ ነገር ደግሞ አትመጡ? ግራ እየተጋባን ነው እውነት። እስኪ አዲስ ነገር ፍጠሩ፣ የሆነ ደስ የሚል ነገር በአዲስ ነገር ነው እስኪ። እኔ ሲመስለኝም ደስታ አሁን ላይ ከውጭ ሀገር የመጣ ምናምን ይሄ ዲያስፖራ ምናምን ሆኖ ሳይሆን በቃ በእንደዚህ ትንሽዬ ከሄደ በኋላ ነገ ላይ ሱም የራሱን ዩቲዩብ ቻናል ከፍቶ ለመፈመስ አይነት ስሜት እንጂ እየተሰማኝ ያለው እውነት ሩታን ወደዋት አፍቅሯት ምናምን አይደለም። የፈቀረ ሰው እኮ ዋጋ ይከፍላል። አንድ ሰው ለሚፈልገው ነገር ግዴታ ዋጋ ይከፍላል። ዋጋ የከፈላችሁለት ነገር ደግሞ እንቁ ነው። ከምንምና ከምንም በላይ እንቁ ነው። ዋጋ ያልተከፈለለት ደግሞ ምንም ነው። አንድ ነገር ደክማችሁ ጥራችሁ ያላገኛችሁት ነገር ዋጋ አትሰጡትማ። ግን ይሄ እንዴት ነው? በጣም የለፋችሁበት ነገር ግን ዋጋ አለው። ስለዚህ እውነት ወዳት አፍቅራት ከሆነ ከዚህ በላይ ዋጋ ልትከፍል ይገባል። ይሄ በጣም ተራ ነገር ነው። ይሄ ውሃ ደፍቶብክ ምናምን ሽሮ ነስንሰውብክ በጣም ይሄ በትንሹ ነው በነገራችሁ ላይ ማለት ነው። እና ተራ ፈጥራችሁ ግን የሆነ አላደጀሞ የኔ ድሮ ፍቅራችሁ ምናምን ነገር መልሳችሁ ብትመጡ መልካም ነው ማለት አስፈላጊ አይደለም። በቃ እንዴት ነው ሰው ተሰላቸባችሁ ማለት እስካሁን ሆይ 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 ያለ ካሁን በኋላ ደግሞ ሰውም በቃ የሆነ ስልችት ብሎታልና ሩታን እንግዲህ ምንድነው ያስጠነቀቋት? ምንድነው ከሩታ ጋር የተፈጠረው የሚለው ነገር ደግሞ ያው ታውቃላችሁ። ይህን ሰሞን ወደ ሩታ ጋር የሚሄዱ ልጆች በጣም እየበዙ ነው እና ያው በነገራችን ላይ ራሳቸውን ለመጥቀም ብለው እሷ ጋር ሄዱ አንዳንድ አላስፈላጊ ቃላቶች ይሰነዝራሉ። አብርሃም ደግሞ በዚህ ልክ ያህል ጅል ወይም ደግሞ አስተዋይ ሳይሆን ቀርቶ አይደለም። እንዴት ነው ልጁን ከእናቱ ነጥሎ ሊቀማ ምናምን ነገር የማይሆን በቃ ማለት የማይመስል ነገር። ይሄ ሰማይና ምድር ርቀት ያለው ወሬ ነው የምታወሩት። እንዴት ነው አብርሃም ከእናቱ ለይቶ ምናምን ነገር ልጁን የሚወስደው? ለምን በመነጋገር ወይም ደግሞ ሄዶ እያያረ እንዴ? ልጁን ምን ሆናችሁ ነው? እንዴት ነው የምታስቡት? ሄዳችሁ ተጠንቀቂ። አብርሃም በቃ የሆነ ስፔስ ነው የሚፈልገው። ልጁን የሆነ ሰርቆ ምናምን ነገር ለመውሰድ ይፈልጋል። እንዴት ማለት የማይታሰብ ነገር። እንዴት ነው አንድ አባት ከእናቱ ልጁን ሰርቆ የሚወስደው? ምንም በማክላቸው የሆነ ብጥብጥ ቢኖር ምንም የሆነ ማለት ይሄ እንዴት ነው አለመግባባት ቢፈጠር በዚህን ያህል ግን ያደርጋል ብዬ እኔ አልገምትም። አንዳንዴ የሆነ የማይሆን ነገር ነው አብዛኞቻችን የምናስበው ስለሆነ በሌላ ነገር ነው። እውነት ሲሆን አዲስ ነገር ፈጥራችሁ በአዲስ ነገር ነው። ህዝቡም ኦዲየንሱም አላደላ መንፈሱን ያድስ በአዲስ ነገር ወስኪ ሰላም ፍጠሩ በቃ። አብርሃም ቢሆን ደግሞ ከሄርሜላ ጋር የምታረጋቸው ነገሮች በጣም ያው አሁን ላይ እወቁልኝ አይነት ነገር ስለሆነ በቃ እወቁልኝ ወይ ቅልቅል ወይ ቀለበት የሆነ ነገር አድርግና እንግዲህ ገላግለን እኛንም ማለት ነው። ስለዚህ ሩታን ተዋት በቃ። እሷ ሰላም ትሁን በራሷ ዛቢያ ላይ ያለችው የምትፈልገውን ነገር የማድረግ መብት አላት። በቃ የሄዳችሁ አተንኩሷት እንዴ! ልጅቷ እኮ ዝም ብላች በቃ ነገሮችን ትታ ዝም ብላ በራሷ ህይወት ላይ ራሷ ናት መወሰን የምትችለው እንጂ እናንተ ደርሳችሁ ዛሬ ላይ ወሳኝ፣ እናንተ ደርሳችሁ ዛሬ አዋቂ። አብርሃም ልጅሽን ሊቀማሽ ነው የሆነ አጋጣሚ የሚጠብቀው ተጠንቅቂ። ኧረ እባክህ እንዴት አብርሃም ልጇን የሚቀማት? እንዴት የማይታሰብ ነገር ማለት ነው። ስለዚህ በራሳችሁ ማለት በራሳችሁ አይዲያ ብትመጡ ጥሩ ነው። ከሩታ ጋር ስትሆኑ ትክክል ናችሁ፣ እዛ ጋር አብርሃም ጋር ስትሄዱ ትክክል ናችሁ፣ ሁሉም ቦታ ትክክል ናችሁ። ይሄ የሚሆን ነገር አይደለም። ቢያንስ ነገሮችን ለማስማማት ነገሮችን ለማስታረቅ መሞከረው፣ ካልሆነም ደግሞ ነገሩን መተው። አንዳንዴ ነገር ካልተዋችሁት መቼም አይተዋችሁም። አንዳንዴ ነገሮችን መተው በቃ የሆነ እስኪ ብላችሁ ለሁለቱ ጊዜ ሰጥታችሁ ተዋቸው። መጨረሻቸውን ራሳቸው ያዩታል እኮ። እናንተ አሁን እነሱ ራሳቸውን ጊዜ ቢሰጡ ራሱ እናንተ ጊዜ እየሰጣችሁ አይደለም። በየጊዜው አዳዲስ ነገር እየፈጠራችሁ በየጊዜው የሆነ ነገር እየፈጠራችሁ እየመጣችሁ እነዚህን ልጆች ጭራሽ በቃ እልህ እንዲገቡ እያደረጋችሁ ነው።
አብርሃም ዛሬ ምንድን ነው ያለው? እኔ በጣም የተለቸከኝ ብሎታል ደስታ። ለምን በቃ መቼ ነው የምትመለሰው? በቃ ወደ መጣሁበት የምትለው አውሮፓም ሆነ እዚህ ቅርብ ምስራቅ በቃ ለምንድን ነው የማትሄደው? እኔ ተወኝ እያለው ነው። ገብቷችኋል አይደለ? ሲጀመር ደግሞ እንዴት ነው አብርሃምና ሄርሜላ እሱን ሊያስደበድቡት የሚችሉት? ለምን አንደኛ ሄርሜላ ከእሷ ጋር እንዲሆን ትፈልጋለች። ሄርሜላ ከአብርሃም ጋር መሆን ስለምትፈልግ ሩታም ደግሞ ከደስታ ጋር እንድትሆን ትፈልጋለች። ገብቷችኋል አይደለ? ባል የማይመስልና በጣም ኦዲየንሱን ሞኝ ጅል የሚያደርጉት ነገርስ ይሄ እኮ ሄርሜላ በጣም የምትፈልገው ነገር ነው። ከደስታ ጋር ሩታም ሆነ ለምን ነፃነቷን ታውጃለች፣ ሰላሟን ታገኛለች። በቃ ይሄ የምትፈራው ምናምን ነገር የለም ምናምን ነገር እንደገና ደግሞ በተለያየ አጋጣሚ በቃ የሆነ እንዳላት ምናምን የሆነ ሌክቸሪ የሆነ ህይወት እንደምትሮ ምናምን በቃ ራሷን የምትቆልለው ሄርሜላን ብትሆን በእርግጥ እዚህ ጋር የመጣሽው ምንም ለመፈመስም ሆነ አልሆነ ለመታወቅም ሆነ አልሆነ ለጥቅም ነው። የሆነ ነገር ስለምታገኝ ነው። ዝም ብለሽ አይደለም። ገብቶሻል አይደለም? ስለዚህ እርግጠኛ ነኝ ይሄን ጉዳይ እነሱ እንዳልፈጸሙት ለምን አብረው እንዲሆን ስለሚፈልጉ ትላንትናም ከእህትዮዋ ጋር ተገናኝተው እንደተነጋገሩት የሩታና የአብርሃም ህይወት ከዚህ በኋላ አብሮ መቀጠል እንደማይችሉ ሊቀጥሉ ምን እንደማይችሉ ነው እንግዲህ ራሷም ስትናገር የነበረችው ካንደበቷም አብርሃምም ደግሞታል። በቃ እኔና እሷ ከዚህ በኋላ አብረን መኖር የምንችል ሰዎች አይደለም፣ የሁለት ዓለም ሰዎች ነን። ግን ልጃችን እስካለ ድረስ ግን ለልጃችን እንገናኛለን፣ ለልጃችን ሰላም መፍጠር ይኖርብናል ብሏል። አዎ ግን ሰላም መፍጠር በእንደዚህ አይነት መንገድ አይደለም። ገብቷል አይደለም? ቢያንስ በአንተ በኩል የሚሄዱትን ወደ እሷ ጋር ልታስቆማቸው ይገባል። ለምን ሴት ልጅ ናት፣ ልትከበር ይገባታል። እናት ናት፣ ሀገር ናት፣ እህት ናት፣ ሚስት ናት፣ ጓደኛ ናት። ሴት ልጅ ብዙ ነገር ናት፣ ወንዱም እንደዛው ማለት ነው። ግን ደግሞ በዚህ ያህል እንደፈለጋችሁ እየመጣችሁ ቤቷ ሊያውን በሯን ከፍታላችሁ እያስተናገረቻችሁ እንደፈለጋችሁ የፈለጋችሁትን ስሜት አንጸባርቃችሁ ባለትሄዱ አይገባም። ለምን አክብራችሁ ነው አይደለ? ሊያውም ካሜራ ይዛችሁ ምናምን ነገር ፈቅዳላችሁ ነው። ስለዚህ የእሷንም የዋህነቷን የሆነ ደግ ጎኗንም አትንኳት። ለምን የሆነ ሳታቀርታ እኮ አይደል እያንዳንዱ ነገር እኮ እያወቀች ነው ዝም የምትለው። ይሄ ደግሞ ሰው አውቋቆ ዝም ሲል የሆነ ቀን የፈነዳ ቀን አይጣሉ። ስለዚህ ሰዎችን ከትዕግስታቸው በላይ ባንረማመድባቸው መልካም ነው። በቃ ሩታ አሁን ላይ የራሷን ላይን አስምራ ነው ያለችው። በቃ የራሷን መስመር አስምራ በቃ ከዚህ ቦታ ንቅንቅ አለለም ብላ የራሷን ውሳኔ ወስና እየኖረች ያለ ሴት ነች። እና ስለዚህ በህይወቷ ደስታም መጣ፣ በራም መጣ፣ ሞላም መጣ፣ ማንም መጣ እሷን ካስደሰታት ማንም ሰው አይመለከቱም ስለሷ ህይወት። ገብቷቸዋል አይደለም? እሷን የሚያስደስታት ነገር እስከወደ ስለምን እቺ ህጻን ልጅ አይደለችም፣ ብዙ ነገር ታውቃለች። አንደኛ እናት ሆናለች አሁን ላይ። በእርግጥ ብዙ ነገሮችን አሳልፋ ነው እዚህ ጋር የደረሰችው። ዝም ብላ አይደለም እዚህ ጋር ስትደርስም ማለት ነው። ግን ደግሞ በቃ ታዋት እስኪ ታዋትና እሷ እንደፈለገች ትሆን። በቃ የፈለገችውን ታርግ። ነገ ትቆጫለች፣ ትጸጽቻለች። በዚህ ወጥቶ በዚህ ወርዶ እንዲሆኑ ኖ ምንም አትቆጣም። እያንዳንዱ የምታረጋቸው ነገሮች እራሷ ታውቃለች። ሰላም ቤተሰቦች፣ እንግዲህ ለቻናል አዲስ ከሆናችሁ በድጋሜ ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ። ባይ ላይክ አድርጉ ደግሞ እንዳትረሱት።